የምሰራው ስራ ቀላል እንዳይመስልሽ ዙር እያጥባለሁ ምናምን በጣም ከባድ ስራ ነው የምሰራው ከልጆች ጋር ቀኑ ሙሉ የምሰራው በጣም ይደክመኛል። ለእኔ በቃ መኖር ምንም አይደለም። የዛኔ ራሴን ለማጥፋት ብዙ ሞክሬያለሁ ግን ማሪ ውሃ እየጠጣሽ አይዞሽ ውዴ። ከዛ እየሰራሁኝ በቃ በጣም እያመመኝ ስለሆነ አልቻልኩም፣ አቃተኝ። በቃ እንቅልፍ ይወስደኛል። ከልጆች ጋር ቁጭ ብዬ ተኛለሁ። በቃ በጣም ይደክመኛል ምናምን። ከዛ የሆነ ጊዜ እንደውም የሆነ በቃ ምንም የሆነ እንትን አረኩኝ። ኪኒን ዝም ብሎ ኪኒን አይደለ ዝም ብዬ ዋጥኩት 6 ፍሬ ምናምን ይሆናል። በቃ እኔ ሞት ነው የምፈልገው። ራስሽን ለማጥፋት መዳም ቤት ውስጥ ራስሽን ለማጥፋት ነው ኪኒኑን የወሰድሽው? ቤተሰቦችን ይጠብቃሉ። ሰርሰት መጣለች እያሉ እኔ ዘቀዩት እንዴት ነው ታዲያ እኔ መኖር ማስበው? ከዛ በኋላ ማለት ነው ልጆቹ ቁርስ ተነስተውብኝ ከነሱ ጋር ተቀምጬ ነበረ። አላቅም እንደ እንቅልፍ ነገር ወሰደኝ። በቃ ልጁን እንደውም ሰርቼ እያበላሁት እያለ እንደዚህ ካሹካ እንደውም አፉ ላይ አድርጌለት እንዴት እጅ ምንም አይንቀሳቀስ ምንም እንቅልፍ ነገር። ከዛ አብኝ እንጂ ምን ሆነሽ ነው ምን ሆነሽ ነው ይለኛል ልጁ። ድምፁ ብቻ ነው የሚሰማኝ፣ ራሴን አላውቅም። ከዛ እንደምን ብዬ ወደ ክላስ ሄጄ ምናምን ጠጥቼ ትንሽ ተሻለኝ። ከዛ በኋላ እንደነገርኩሽ 4 ወር ምናምን ሆነኛል። ሆዴ ምናምን አሁን እያስታወቀ ነው። ከዛ ፔሪድሽ ቀረ። ከደፈረሽ ቀን ጀምሮ ፔሪድ አላየሽም? አዎ። ከዛ ነገርኳት ለሴትዮዋ መሄድ ፈልጋለሁ እናቴ በጣም ታማለች አልኳት። አንቺ ስንት ወርሽ ላይ ነው እርጉዝ መሆንሽን ያወቅሽ? በቃ 2 ወር 3 ወር ምናምን ሲሆንኝ አወቅኩኝ። ገና የመጀመሪያ ወር ደግሞ ፔሪድሽ ሲቀር በመደፈርሽ ምክንያት እርግዝና ተፈጥሮ ሊሆን ይችላል ብለሽ አልጠረጠርሽም ነበር? አዎ ለጓደኛዬ ነገርኳት። እንደዚህ እሷ ብቻ ነበረች የምታውቀው እና እንደዚህ ነበረችው ጓደኛሽ ኢትዮጵያ ላይ ነበረች? ኢሚራት ናት። ከዛ ለእሷ ነገርኳት ሁሉንም ነገር። ሌላ ማንም ሰው ስለሌለኝ ቤተሰብ አላወራም። በቃ እኔ ስለመሞት ቤተሰብ ማግኘት አልፈልግም። በቃ ሞታ ቀርታለች እንዲሉ ፈልጌ ለማንም ሰው አልደውልም። እናቴ ደላላ ጋር የትም የደወሉ በቃ ልጅ እንፈልጋቸው ሞታም ከሆነ ሬስ ዋላኩ እያለች እናቴ በጣም ታረግሳለች። ለምን ለቤተሰብ መደወል አቆምሽ እንዴ? ስትደፈሪ ለቤተሰብ መደወል አቆም? አዎ በቃ ምን ያገናኘዋል? ባለትዳር ብትሆኚ ከባልሽ ጋር መደወል ልታቆሚ ትችያለሽ። ባልሽ ሊያስጠላሽ ይችላል። በመደፈርሽ የራስሽን ልትጠይ ብዙ ነገር ሊደርስብሽ ይችላል። ግን ቤተሰብ ምን አገናኘው? ለምን ባለትዳር ነበርሽ እንጂ እጮኛ ነበረኝ። በቤተሰብ ቀለበት ታስሮልኛል። በቤተሰብ የመጣ ባል ቀለበት ታስሮልሽ ነበር ወደዚህ ስትመጪ? ኦኬ። ስለዚህ ልክ የመደፈሩ ሲካሄድብሽ አቆምሽ። ከሱ ጋር መደወል ብለን ዝም ብለሽ ሳትናገሪ ጠፋሽባቸው ከቤተሰብ ጠፋው። ከዛ ስልክ የማውቀውንም ሰው በቃ ምንም መጠቀም አቆምኩኝ። ፌስቡክ ምናምን የምጠቀም ነበረ፣ እሱንም እንዳላጠፋውኝ። በቃ ከራሴ ጋርና ከጓደኛዬ ጋር ብቻ ነው እንትን የምለው። ከዛ በኋላ ሄዳለሁ ምናምን ስላ ሴትዮዋ እንዴት ነው የምትሄጂው? ፊት ቀድመሽ አልነገርሽኝም፣ አሁን አትሄጂም። እንደገና ደግሞ ኮንትራትሽ አላለቅም 4 ወር ምናምን ይቀራል ምናምን አለችኝ። እንደዛ ስተኝ ጊዜ እኔ እናቴ በጣም ታማለች። እናቴን ሳትሞት ሄጄ ማየት አለብኝ አልኳት። ከዛ እንደዛ ስለ አይሆንም ቆይ ለባለቤት እነግረዋለሁ አለች። ከዛ ሰውዬው ለምንድን ነው እሄዳለሁ የምትይው ምናምን ሲለኝ እናቴ ታማለች ምናምን አለኝ። ብትሄጂም እኮ እናትሽ እኮ ከሞቱ እኮ አላህ ይራህማት፣ በቃ ምንም የምትለውጠው ነገር የለም አለኝ። ከዛ እኔ በቃ አልሰራም አልኩኝ። ከዛ ሴትዮዋ የሆነ ቀን ልጅቷን ታቅፊ ምናምን አየችኝ። እንደዚህ ታቅፊ ሆዴ ምናምን አየች መሰለኝ።
ከዛ ሂጂ ልጅቷ አሳረፊ ቁጭ አድርጊያትና እኔ ተቀመጭ ላወራሽ እፈልጋለሁ አለች። ኖ ከዛ በኋላ እንደዛ አይደለም እንደዛ ስትለኝ ኮሮና ቴስት ታደርጊያለሽ፣ እንደዛ ከሆነ ኮሮና ጊዜ ነበረ ሄደሽ ሐኪም ቤት ኮሮና ቴስት አድርጊ ተባልኩ። ከዛ ለጓደኛዬ ነገርኳት። በቃ ነፍሴ ተጨነቀች። ሐኪም ቤት ሂጅ በቃ ነፍሴን አላውቅም። ከዛ ኮሮና ቴስት አድርጌ መጥቼ ይታወቅ ይሆን አላውቅም። ከዛ እንትን አለችኝ፣ ሂጂና ሽንትሽን ሸንተሽ አምጪ አለችኝ ሴትዮዋ ማለት ነው። ከዛ ሽንትሽን ሸንተሽ አምጪና ለምርመራ ይወሰዳል ምናምን አለችኝ። ከዛ በጣም ፈራሁኝ። ከዛ ከውሃ ጋር ቀላቅዬ ሰጠኋት ሽንቴ ማለት ነው። ለኮሮና ምርመራ ለምን ብላ ነው ሽንት የምጠይቅሽ? ተጠራጠረችኝ። የዛኔ ምን አውቃለሁ ምናምን አይታ ያው ሴት አይደለች ታውቃለች። ከዛ ጠራችኝ። እንደዛ እንትን አለች መሰለኝ የራሷ ቴስት አድርገን አላውቅም። ከዛ አቀፈችኝና ምን ሆነሽ ነው ምንድን ነው የተፈጠረው አለችኝ። ከዛ መናገር አልችልም ምክንያቱም መሰለኝ በቃ ካወቀች በቃ የሆነ ነገር የምታደርገኝ መሰለኝ። ለመደበቁ ሞከርኩኝ። ከጭራሽ አልኳት እርጉዝ ነሽ መሰለኝ። አይደለሁም አልኳት። በቃ አይደለሁም። ከዛ እንደዛ ስትለኝ መጨረሻ ላይ አልፋታ ስትለኝ አሁን ምናምን አልኳት። ማነው ምናምን ስትለኝ እንደዚህ ብዬ ነገርኳት። ወንድምሽ ደፈረኝ ብለሽ? አዎ ነገርኳት። ከዛ በቃ ፖሊስ ወስድሻለሁ አለችኝ። እኔ አቡዬ በጣም ነው የሚያመኝ፣ በቃ በጣም ያመኛል። የዛኔ በቃ የሆነ ቦታ ማረፍ ነው የምፈልገው። የወንድሟ ስም እንዳይጠፋ ብላ የሆነ ነገር እንዳታረግሽ ፈርቼ ነው። አሁን እንደዛ ስትለኝ አልሄድም፣ አገሬ ብቻ መግባት ነው የምፈልገው አልኳት። አገሬ ላኪ፣ የምታዝኝ ከሆነ አገሬ እንድገባ ብቻ አድርጊኝ፣ ትኬት ቆርጠሽ ምናምን አለች አልኳት። እንደዛ ከፈለግሽ ችግር የለም አለችኝ። ትኬት ቆረጠችልኝ። አቡዬ ገንዘብ ደግሞ እጄ ላይ የኢመራት ቢያንስ 6000 ምናምን ብር ነበረኝ ያስቀመጥኩት። የት እንደሚሄድ አላውቅም። ማንም ይቀበለኝ ስመት የለኝም። ዝም ብዬ ብቻ እሷ ምንም አይነት ካሳ አልሰጠችም። ወንድሟ እንደዛ ስላደረገች ምንም አይነት ገንዘብ አልሰጠችም። አልከስም ስትይ ሀገር የሚፈልገው ስትይ ምንም አይነት ገንዘብ አልረዳችም። ሰታኛለች ግን 500 ምናምን ብር ነው እንጂ የዛን ብዙ አልሰጠችኝም። እሺ ግን የወንድሟን ዘር የወንድሟን ልጅ ይዘሽ ከሀገር እንድትወጪ እንዴት አትሂጂ ብላ አትሂጂ አለችኝ። አትሂጂ ስትለኝ እኔ ፈራው ይገለኛል እሱ አዎ ኦኬ። የዛኔ ቢያገኝ ከዛ ከፎቅ አልወረድኩም። እሷ ጋር ቆየሁ። ወዲያው ትኬት ቆረጠችልኝ። ከዛ ፌስቡክ ላይ ማውራው ልጅ ነበረ። በቃ የዛኔ በቃ የሆነ ሰው ተቀብሎኝ ከኤርፖርት የሆነ ቦታ የሚጥለኝ ሰው ነው የፈለኩት። የሆነ በቃ ከዛ ውስጥ የትም ይሁን ብቻ የሆነ ቦታ አገሬ ሄጄ የሆነ ቦታ መውደቅ የትም ይሁን መንገድ ላይ የሚሆን ምንም ይሁን። ከዛ እንደዚህ መምጣት ፈልጌ እኮ የቤተሰብ ስልክ አልሰራ ብሎኝ እባክህ ተቀበለኝና በነገው ሄዳለሁ ወደ ቤት አልኩት። እንደዛ ስለው እሺ አለኝ። ግን ሩቅ ነው ያለሁበትና ኧረ ችግር የለም ምናምን እባክህን ቤተሰብ ስልክ አልሰራ ብሎኝ ነው። እኔ ሰርፕራይዝ ታደርግ ነበር ለቤተሰብ ሳልደውል የመጣሁት ድንገት ነው የመጣሁት ምናምን አልኩት። እሺ አለኝ። ከዛ ስም ብዬ ሄድኩኝ አዲስ አበባ ኤርፖርት። እሱ ሩቅ ስለነበረው ጓደኞችን ላከና ተቀበሉኝ መጥተው ማለት ነው። ከዛ ወሰዱኝ። ጓደኞቹ ጋር አንድ ቀን አደርኩ። ከዛ እሱ ቀረ አልመጣም። በቃ በጣም ፈራሁ። ከዛ ልጆቹንም እንዳልነግራቸው እነዛ የተቀበሉኝን ልጆች ፈራኋቸው። አላውቃቸው ማንነታቸውን የማውቀው ነገር የለም። ከዛ በነጋው ሰዓት ላይ መጣ ልጁ። ምንም እንደሆንኩ አያውቅም። ቤተሰብ እንደሚሄድ ነው የማያውቀው። ከዛ አንድ ቀን እዛ አደርንና ከዛ በነገው ሆቴል ውሰደኝና በቃ እዛ መሆን ፈልጋለሁ ምናምን አልኩት።
እሻለኝና ወሰደኝ። ከዛ ዛ ለሁለት ቀን ፔንሲዮን እያስኩኝና ሻንጤ ምናምን ወስጄ ከዛ ሁሉም ነገር ነገርኩት። እኔ እንደዚህ ነው ቤት ተከራይተልኝ እዚህ አንተ ወደ መጣበት ተመለስ፣ ከአንተ ጋር እኔ እንደዛ አልኩ እንድትቀበለኝ ብቻ ነው ምናምን አልኩት። እንደዛ ስለው እንዴት እንደዚህ ሆነሽ ትቼሽ እሄዳለሁ? አብረን እንሂድና እኔ እዛ ስራ ስላለኝ ቤት እከራይልሻለሁ፣ የማግዝሽ ነገር ካለ አግዝሻለሁ፣ ምንም ችግር የለም። እዚህ እንደዚህ ሆነሽ ትቼሽ አልሄድም አለኝ። ከዛ በቃ ህይወቴ አንድ ብዬ ልኖር ሊጀምር ነው። እሱ ጋር ተስፋ ልዩ የሚረዳኝ ሰው ነው። ከሱ ጋር አይደለም የሚረዳኝ ሰው አገኘው ማለት ነው። ከዛ ዞኝ ሄደ ማለት ነው። እዛ ዞኝ ሄደ ቤት ተከራየልኝ ምናምን። ይቅርታ እሱ ልጅ ማለት በፌስቡክ ያወቅሽው ኤርፖርት የተቀበለሽ ልጅ ነው? አዎ እኮ አብራችሁ ልትኖሩ ሀብላችሁ ጀመራችሁ? ኖ እሱ የራሱ ትዳር አለው። ሊረዳኝ ነው የምልሽ። ኦኬ ኖርማሊ እኮ ነው የምንተዋወቀው። ብቻሽን ቤት ተከራይተሽ መኖር ጀመርሽ? አዎ ተከራየልኝ፣ ቤት አስቀመጠኝ። ከዛ እየመጣ ያየኛል እና የሚያስፈልገኝን ነገር ገንዘብ ነበረኝ በወቅቱ የሚያስፈልገኝን ነገር እንዲገዛልኝ ሰጠሁት። ያስኩትን ገንዘብ ፍራሽ ምናምን ገዛልኝ፣ መበላ መጣልኝ ምናምን። ያው ቤተሰብ በዚህ መሀል አያውቁም እኔ እንዳለሁ። ከዛ እንደዛ ያልኩኝ እንትን አልኩኝ ማለት ነው። ያው ወለድኩኝ 9 ወር ሞልቶኝ። ከዛ በኋላ ያው ገንዘብ የሚያለኝ ትንሽ ስለነበረ ከበረኝ። ከልጅ አለች እንደገና የሚያስፈልገኝ ነገር ሲኖር እሱን የሆነ ነገር ይሄ ለኝም ለማለት አልችልም። በቃ ያስፈራሻል። ምን ብለሽ ነው ለሰው ይሄ ነገር እፈልጋለሁ ለልጄ ለምኔ በቃ አፍ የለኝም። ዝም ብዬ የምኖረው ተከራዮች አሉ ከኔ ጋር፣ እነሱ ጋር ሄዳለሁ። በቃ ስለኔ ህይወት ምንም የሚያውቁት ታሪክ የለም። እንደውም እነሱ የሚመስላቸው እሱ የኔ ባል ወይም የሱ ልጅ ነው የሚመስላቸው እና እንደዛ ስለሆነ ብዙ አይሰማኝም። በቃ ዝም ብዬ በቃ በጥርሴ ስቃለሁ። ምንም ያለፍኩትን ህይወት የሚያውቅ ሰው የለም። ከዛ በኋላ በቃ በጣም ከበደኝ። ልጄ 2 ወር ምናምን ሲሆናት በቃ ብዙ ነገር ነው የሚያስፈልገኝ ከልጄ ጋር እዚህ ጎዳና ከመውጣ ልጄን ለሱ ሰጥቼ ሄጄ እየሰራው ልጄን አሳድጋለሁ ብዬ ወሰንኩኝ ማለት ነው። ከዛ ሄዳለሁ ስለው ልጅሽ 1 ዓመት ይሆናል፣ እንዴት እንደዚህ ተተሻት ትሄጃለሽ ሲለኝ በቃ እንዴት ሆኜ ነው 1 ዓመት ሙሉ ምንም ሳይኖረኝ ቤት ኪራይ እሱ እየከፈለልኝ እንዴት አድርጌ ነው የምኖረው? ከዛ ቢያንስ አሁን አትጎዳብኝም ምናምን ብዬ በቃ ወስኜ መጣሁ ማለት ነው። ከዛ የመጣው ቀን ከዛ እስከወጣ ምንም አልመሰለኝም። አንድ ቀን ከልጄ ጋር ተለይቼ ሳልም አንድ ቀን ነፍሴ ልትወጣ ደረሰች። ልጄን በጣም ነው ፍቅር ለማን ነው ልጅሽን የሰጠሽው ማሪ? ለልጁ ለተቀበለኝ ልጅ። ለልጁ ማለት ፌስቡክ ላይ ለተዋወቅሽው ኤርፖርት ተቀብሎሽ አሳርፎሽ ከዛ ቤት ለተከራየ ግንኙነት አላችሁ? ፍቅረኛሞች ናችሁ? ኖ ይህን ሁሉ ነገር ሲያደርግልሽ እሱ እያረዳኝ ነው። ምን ሲልልሽ በነፃ ይህን ሁሉ ነገር ሲያደርግልሽ፣ ቤት ሲከራይልሽ፣ ቤት ክራይ ሲከፍልልሽ፣ አንቺ እስክትወልጂ እርግዝናሽ እስክትጨርሽ አራስ ሆነሽ ልጅሽ ስንት ዓመቷ ላይ ነው ጥለሻት የመጣሽው? ብሌንዬ 2 ወር ገንዘብ ነበረኝ ብዬሻለሁ። የተወሰነ ገንዘብ አለኝ። ከገባሽ ከዛ ድረስ ስንት ጊዜ ነው የቆየሽው? ከዱባይ ከገባሽ ወደ ዱባይ እስከምትመለሽበት ጊዜ ድረስ 6 ወር። የቤት ክራይ የሚከፍልልሽ እሱ ነበር? እየተመላለሰ የሚጠይቅሽ ያረሰሽ ምናምን እሱ ነው? አዎ ልጆችም አሉ ግቢ ውስጥ፣ እነሱም ያግዙኛል።
ግን አብዛኛውን እሱ ነው የሚያግዘኝ። እሺ 6 ወር ሙሉ ተንከባክቦሽ ከዛ ወደ አረብ ሀገር መመለስ ፈለግሽና የ2 ወር ህፃን ልጅሽን ሰጠሽው። ሚስቱ ምንም አትለውም? የሰው ልጅ ሲቀበል እሷ ሌላ ሀገር ነው የምትኖረው በስራ ምክንያት። ግን እንትን እሱ ሌላ ቦታ ነው፣ እሷ ሌላ ቦታ ነው የምትሰራው። እሷ አረብ ሀገር ናት ሚስቱ አይደለችም፣ እዛው አዲስ አበባ ነው። ሌላ ክፍለ ሀገር ናት እሷ፣ ሌላ ክፍለ ሀገር ናት። እሱ ሌላ ሀገር ነው። አዎ እሷ ስራ ቦታ አዲስ አበባ። ልጅ የላቸው? ልጅ የላቸው? አላቸው። ሴት ልጅ አለችው። ኦኬ ሴት ልጅ አለችው። የት ናት ሴት ልጁ? ማን ጋር? እናቷ ጋር? እናቷ ጋር ትመጣለች፣ ያመጣታል እሱ ጋር። ኦኬ ምክንያቱም ወደፊት ምንም አይነት ግንኙነት ካላችሁ ስለሚታወቅ። ግንኙነት አላችሁ ወይስ የላችሁ? አንቺ እና እሱ ነው? የላችሁ። እያገዘኝ ብቻ ነው። እንደዛ ሆኜ ነግሬዋለሁ። የደረሰብኝ ነገር ስለነገርኩት አዝኖልኝ ነው የሚያግዘኝ። ኦኬ እሺ 6 ወር ኢትዮጵያ ውስጥ ስትቀመጪ በድብቅ ነበር? ቤተሰብ አላወቀም መምጣትሽን? ከአረብ ሀገር ጭራሽ አልሄድሽም ቤተሰብ ጋር? ኖ አያውቁም፣ ማንም ሳያውቁ። በጣም ጥሩ። እሺ አሁን ከመጣሽ ስንት ጊዜሽ ነው ወደ ዱባይ ከተመለሽ? አሁን 3ኛ ዓመቴ ነው። 3 ዓመት። በ3 ዓመት ውስጥ ሄደሽ ታውቂያለሽ? አዎ አሁን አመት ሆነኝ ሄጄ ከመጣሁ። በ2 ዓመትሽ ደርሰሽ መጥተሻል። ኦኬ ከመጣሽ ጊዜ ጀምሮ ያለውን ነገር ንገሪኝ። አሁን የሄድኩኝ ጊዜ ልጄን እንደነገርኩሽ 2 ዓመት ሙሉ ለሱ ብር ልክታለሁ። ማሳደጊያ ምንም ብር በቃ። አዎ ልጄን ጥቼ ከወጣሁበት ጀምሮ 2 ዓመት እስከሆነኝ ድረስ እዚህ እስካለሁ ድረስ ልጄን ጥቼ ከወጣሁበት ቀን ድረስ ልጄ እስካሁን እስካለችበት ድረስ ልካለሁ። ለራሴ ብር እንኳን ብዙ አላስቀምጥም። ቢያንስ 200 ምናምን ብቻ ነበር ማስቀምጠው ለሰራተኛ ለሁሉም ነገር ብዬ ልክለታለሁ ብር ማለት ነው። እሺ ከዛ 2 ዓመቴን ጨርሼ እንደሄድኩኝ መጀመሪያ ልጅ ያለችበት ቦታ አልሄድኩኝም። ከዛ ኢትዮጵያ ከደረስኩኝ በኋላ ደወልኩለት። በሳምንት ካርጎ ዕቃ ምናምን ነበረኝ። መጀመሪያ 2 ዓመቱን ስትሰሪ፣ ይቅርታ ብሌንዬ፣ የተመለሽው እዛው ቤት ነው ወይስ ሌላ ቤት ነው የመጣሽው? ሌላ ቦታ ነው የመጣው። ኦኬ ስለዚህ 2 ዓመት ሙሉ ብሩን ደሞዝሽን ስትልኪለት ነበረ። ልጅሽን በቪዲዮ ያሳይሻል? ከልጅሽ ጋር ታወሪያለሽ? አዎ ታወሪ። አዎ ቪዲዮ ይደውልኛል፣ ያሳየኛል፣ ፎቶ ይልክልኛል። በጣም ጥሩ። በ2 ዓመት ሄደሽ ከዛ ምን እሺ 2 ዓመት ሙሉ ልጅሽን በቪዲዮ በፎቶ ያሳይሻል? አዎ ያሳየኛል። እሺ ከዚያ በኋላ ያው አንዳንድ ጊዜ እንደዚህ ፎቶ ምናምን ላክልኝ። ከዛ በኋላ ግን እንትን እያለኝ መጣ። ፎቶ ምናምን የሷን ስፖስት ስቶሪ ምናምን ሳደርግ አታድርጊ ይለኛል። የልጄን ፎቶ ሳደርግ ለምን አላውቅም። አታድርጊ ማንም እንዲያያት አይፈልግም። አዎ አታድርጊ አለኝ። ያው እንደዛ ስለኝ ለምንድን ነው ልጅ አይደለች ወይ ለምንድን ነው አታድርጊ የምትለኝ ስለው እንትን ይጣላኛል። ልጅሽ እናቷ መሆኗን ታውቃለች? 3 ዓመት ከ2 ወሯ ነው አይደል? አሁን አይደለም 4 ዓመት እንደዚህ ሆናታል። በ2 ወሯ ከተመለሽ ወደ ዱባይ 3 ዓመት አይደለም ጀመር 2 ዓመት አይደለም። ከዚህ ቤት ከመግባቴ በፊት 1 ዓመት ሰርቻለሁ ሌላ ጋር ማለት ነው። እንደመጣው አጠቃላይ 4 ዓመት ነው የቆየሽው ዱባይ? 3 ዓመት 4 ዓመት 4 ዓመት። እሺ 3 ዓመት ብዬ ነበር የጻፍኩት፣ አስተካከልኩት። 4 ዓመት 2 ዓመት ሰርተሽ ደርሰሽ መጥተሽ አሁን ደርሰሽ ከመጣሽ 2 ዓመትሽ ነው። እዚህ አሁን 4 ዓመት ሊሆነኝ ነው ያለውበት ቦታ። በ2 ዓመት ሄጃለሁ እኮ 2 ዓመት ደርሰሽ ከመጣሽ 2 ዓመት ሰርተሽ ደርሰሽ ከመጣሽ ስትሄጂ አንቺ ልጅሽ የ2 ዓመት ከ2 ወር ነበረች። አዎ
እሺ ከዛ ስትመለሽ አሁን ከተመለሽ 4 ዓመት ከተመለሽ 2 ዓመት ሊሆንሽ ነው ማለት ነው። አዎ ጥሩ 2 ዓመት ሆኖኛል። እሺ ከዛ መቼ ነው የጀመረው? እሱ ስቶሪ ስታረጊ ልጅሽን ስቶሪ አታድርጊ ማለት የጀመረው መቼ ነው? ከ1 ዓመት በፊት ነው። ግን እንደዛ እያለኝም እኔ እንትን እላለሁ አረጋለሁኝ። ግን ይሄ በቃ እንትን ይላል ይናገረኛል ምናምን። እንደዛ ሲሆን ሲያኮርፈኝ ምናምን በቃ ልጅን እንትን እየፈራሁኝ በጓደኛ ስለምናወለው እንትን እንዲለኝ ለምንድን ነው እሱ የምትከለክላት? ልጁ አይደለች ወይ እንደዚህ እያለች እሷ አንተ ስትለው የሄድሽ ጊዜ በአካል አገኘሻት? ልጅሽ የ2 ዓመት ከ2 ወር እያለች ነው። አሁን ሄድኩኝ ማለት ነው። ሄድኩኝ ከመሄድሽ በፊት ነው። ይቅርታ በትክክል ንገሪና። ከመሄድሽ በፊት ነው ስቶሪ አታድርጊ ማለት የጀመረው? ገና ሳትሄጂ ነው? አዎ አዎ፣ ሳልሄድ በፊት እንደዛ ይለኛል። እሺ ከዛ በኋላ ሄድኩኝ ማለት ነው። እንደሄድኩኝ እሱ ጋር አልሄድኩም። እሺ ካርጎ ጓደኛ አለኝ እኔ እንትን እጮኛ አለኝ ራሴ የተዋወቅኩት ማለት ነው። እሺ እዚህ ከመጣሁኝ በኋላ ኦኬ። በፌስቡክ? አዎ። እሺ ከዛ በኋላ እንትን ካርጎ ዕቃ ነበረኝ የላኩት ማለት ነው። እሺ ካርጎ ዕቃ እስኪመጣልኝ ድረስ ለልጄ የገዛሁት ዕቃ ለቤተሰብ ሁሉም እዛ ውስጥ ስለነበረ ዕቃዬ ሳይመጣልኝ መሄድ አልቻልኩም እዛ ማለት ነው። ከዛ ሳምንት ምናምን ቆየሁኝ ፍቅረኛሽ ጋር? አዎ። እሺ ከዛ ደወልኩለት መጥቻለሁ እና ላገኛችሁ ፈልጋለሁ ምናምን አልኩት። እሺ ከዛ ስለው ጊዜ እንትን አለኝ አይመቸኝም አለኝ። አይመቸኝም ደግሞ እንትን እንዴት ነው እዚህ ሰዓት መጪ ሌላ ጋር ቆይተሽ እዚህ የምትመጪው? በምን አወቀ? እኔ መጥቻለሁ እና ዕቃ ስላለኝ እናንተ ጋር መምጣት አልቻልኩም ምናምን አልኩት። ኦኬ አንቺ ነሽ ያልኩት? እሺ አዎ። መጀመሪያ ላይ እንትን እንዳይለኝ ብዬ እንትን አላልኩትም ነበረ። በቅርብ ነው የመጣው 2 ቀኔ ነው 3 ቀኔ ነው አልኩት። እሺ ከዛ ግን ዕቃ ስላለኝ ነው ያልመጣሁት ምናምን ብዬው ከዛ ሲሄድ እኔ የለውም እዛ አትምጪ አታገኘኝም አለኝ። እሺ ከዛ እንደዛ ሲለኝ እንትን አልኩት። በቃ እኔ እኮ ዕቃ ስላለኝ ነው ምንም ባዶ እጅ መጥቼ ምንድነው የምሰራው ከሪያ እና ልጄን እኔ ልጄን ልወስድ አይደለም አይኗን አይቼ ልጄን ችግር የለም አንተንም ዋጋ ከፍላ አሳድጋታል ችግር የለም ተው ብቻ ልያት ምናምን አልኩት። እምቢ አለኝ። ከዛ በጣም ተጨቃጨቀ ምናምን። አታይም በቃ አለኝ። የትሞሩ ረሻት የርሻት ልጅሽን አለኝ። እንዴ የ2 ዓመት ደሞዝሽንስ እየተቀበለ ማሳደጊያ? ያው የትም ጥለሻት የርሻት ልጅሽን ዛሬ እንዲስ ነው የምትጠይቂኝ ምናምን አለኝ። ከዛ በቃ አስቢ ምን ያህል እንደሚሰማኝ። ሚስቱ እስከዛን ሰዓት ድረስ አላወቀችም? የሰው ልጅ ታውቃለች። ኦኬ እዟትም ይሄዳል እነሱ ጋር እዛ እሱ ያለች። አትጠረጥራችሁም ማለት ልጅሽን ሲያሳድግ አትጠረጥራችሁም? እሱ የወለድሽ አይመስላትም? ነግሯታል ምንም ነገር እንደዚህ ሆኜ ከዚህ ሀገር እንደሄድኩኝ ነግሯታል። ለሱ ልጅሽ ታስታውቃለች የአረብ ልጅ እንደሆነች መልኳ ያስታውቃል። እኔ ነው የምትመስለው። ኦኬ እሺ እና እንደዛ ስለውኝ እምቢ አለኝ። አታይም አላሳይሽም አለኝ። አንቺ በፈለግሽው ነው ወይ እንደፈለግሽ ተሻለ ሄደሽ ከዛ ደግሞ ስትፈልጊ መጣሽ የምትጠይቂኝ ዕቃ ነችው ያለኝ። አንቺ ቤቱን አታውቂም? ዝም ብለሽ አትሄጂም ነበር ሳትደውይ? እምቢ ቀይሯል፣ ቦታ ቀይሯል። ሱቅ ነው የሚሰራው። ቀይሯል ቦታ። ሄድኩኝ የተወሰነውን ዕቃ እምቢ ሲለኝ ጊዜ የልጅቷን የገዛውላትን ልብስ ጫማ ምናምን አድርጌ በሻንጣ አድርጌ ሄድኩኝ። እማውቀው እሱ ጓደኛ ነበረ። እሺ ለሱ ሰጥቼ መጣሁ። ይዤላት ሄድኳትን። እሺ ከዛ በቃ የሆነ ቀን እንትን ስለው እምቢ አለኝ። እምቢ ሲለኝ ጊዜ በቃ በጣም ተናድጄ ነበረ። ሰደብኩት። ስትሄጂ ቤት ቀይሯል፣ የምታውቂው ቦታ ቀይሯል።
አዎ እሺ ቀይሯል። በጣም ጥሩ። ከዛ ጓደኛውን ደውለሽ ጓደኛውን አግኝተሽ እቃ የልጅሽን ልብሶች ለጓደኛው ሰጠሽ? አዎ ለጓደኛው ሰጠው፣ እሱ ደግሞ ለሱ ሰጠው ማለት ነው። ጥሩ። በምን አረጋገጥሽ እንደደረሰው እቃው? ከልጁ ቤተሰቦች ጋር ሄጃለሁ፣ የጓደኛው ቤተሰቦች ጋር። እሺ ለእነሱ ነገርያቸው እንደዚህ ምናምን አለኝ። ከዛ ልጁ ደግሞ ለምን ተቀበልክ ብሎ እሱንም እንትን ብሎታል። ኦኬ ከዛ ተናድጄ ነበረ በቃ፣ ምክንያቱም የሄድኩት እሷን ለማየት ነው ልጅ እንዴት እንደሆነች። እዛ ሳታያት ተመለሽ ወደ ዱባይ? አይዞሽ ማሬ፣ ውሃ ጠጪ ማሬ። ብሌንዬ ውሃ ጠጪ እናቴ። ሳገኛት ነው የተመለስኩት። በስንት ጊዜሽ ተመለሽ? ምን ያህል ጊዜ ተቀመጥሽ ኢትዮጵያ? 2 ወር። 2 ወር ሙሉ ልጅሽን ሳታይ ተመለሽ? እንዳልኝ እኮ አላሳይም አለኝ። እንዴት ነው ማየት የምችለው? በህግ ለመጠየቅ አልሞከርሽም? አልሞከርኩም። ከዛ ፍቅረኛሽ ለምን በህግ እንጠይቀው አላለሽም? 2 ወር ሙሉ አብራችሁ ስትቀመጡ በቃ ከውን ያሳየኛል እያልኩኝ እሱን እየለመንኩት እያለ በቃ ሰዓቱ ሄደብኝ እና ወደዚህ መጣሁ ተመልሼ። እሺ እዛው ቤት ነው የተመለሽው? አዎ። ኦኬ አሁን እዛው ቤት ከተመለሽ 2 ዓመት ሊሆንሽ ነው። ኤግዛክትሊ ስንት ጊዜሽ ነው? እዚህ 2 ዓመት ሊሆነኝ ነው። እዚህ 4 ዓመት አይ ነው። ኧረ ከተመለሽ ዓመት ከ9 ወር ዓመት ከ10 ወር በትክክል ጊዜውን ንገሪኝ። በደሞዝሽ ማወቅ ትችያለሽ። በበላሽው ደሞዝ ብዛት ዓመት ከ10 ወር ዓመት ከ10 ወር ዓመት ከ6 ወር ምናምን ይሆነኛል። ከዛ እዚህ ከመጣሁ በኋላ ይቅርታ ጠየቅኩት። ይቅርታ በቃ የዛኔ አናደኝ ነው ሰልቤ ያለው ይቅርታ በቃ ለምንድን ነው ልጅን ያላሳየኝ? ይቅርታ አድርግልኝ ጸጽቶኛል ምናምን ብዬ ይቅርታ ጠየቅኩት ማለት ነው። የሚስቱ ስልክ ቁጥር አለሽ? የለኝም። እሺ ከጓደኛው የሚስቱን ስልክ ቁጥር ለመጠየቅ ሞክረሻል? እንጃ አልጠየቅኩትም፣ እሱም አልነገረኝም። 2 ወር ኢትዮጵያ ስትቀመጪ ቤተሰቦች መምጣትሽን ያውቁ ነበር? አዎ ሄጃለሁ። ቤተሰብ መውለድሽን ነግርሻቸዋል? አዎ እንደመጣሁ ነው የተናገርኩት። እንደዛ ሆኜ ወዲያው ልጄን ትቼ እንደመጣሁት እንደዚህ ሆኜ ነው የጠፋሁባችሁ ምናምን ብዬ ለእናቴ ነገርኳት። ከዛ ልጅሽን አምጪ ምናምን ስትለኝ ቤተሰቦችሽ ክፍለ ሀገር ልጅ መውለድሽን ስትነግሪያቸው ልጅሽን አምጪ አላሉሽም? ብላኛለች እናቴ። ከዛ እናቴ ጋር ልውሰዳት ምናምን ስለው እምቢ አለ እሱ። እንኳን እናትሽ ጋር ልትወስጃት መቼ አሳየሽና ነው እናቴ ጋር ልውሰዳት የምትይው? በስልክ ነው ያልሽው እንደዛ? አዎ በስልክ። እሺ ቤተሰቦችሽ ጋር ምን ያህል ቀን ተቀመጥሽ? 15 ቀን ምናምን። እሺ ጠይቀሽው እምቢ ሲልሽ ለእናትሽ ስትነግሪያት ምን አለች? እናቴ አልሰጥም አለኝ አላልኩም እኔ ለቤተሰብ። ኦኬ አትደዋወሉም ከእናትሽ ጋር? ስልክ ከስንት አንዴ ነው የሚሰራው እዛ። ያው በእንትን ማውራው ስልክ ደውዬ ነው ቀጥታ ማውራው ከቤተሰብ። እሺ ጥሩ። ዓመት ከ6 ወር አሁን ከተመለሽ ዓመት ከ6 ወር ልጅሽን በቪዲዮ አውርተሻት ታውቂያለሽ? አዎ አውርቻት አውቃለሁ። አሁን ይቅርታ ጠይቄው አወራሁት። ከዛ ፎቶ ላከልኝ። እሺ
ፎቶ ላከልኝና ቴሌግራም ላይ ስቶሪና ፖስት አደረኳት ማለት ነው። አታድርጊ ብሎሻል ነበር ከዚህ በፊት ተጣልታችኋል ነበር በዚህ ምክንያት? እና ልጅ እኮ ናት። እንዴት ነው ልጅንም አላረገው? አይ እኔ ድጋሚ እምቢ እንዳይልሽ ብዬ ነው። ችግሩን እስከ መጨረሻው መፍትሄ እስከምንፈልግ ድረስ እምቢ እንዳይልሽ ነው። ድጋሚ ድጋሚ ስታረጊ ምን አለ? ከዛ በኋላ ከነጭራሹንም ተጣላኝ ማለት ነው። ኦኬ ምክንያቱን ነግሮሻል? ለምን ስቶሪ እንድታረጊ ሶሻል ሚዲያ ላይ ለምን ፎቶ እንድታወጭ እንዳልፈለገ ምክንያቱን ነግሮሻል? ትታመምብኛለች ይለኛል። የሰው አይን አዎ እሱ ግን ያደርጋል ለራሱ እኮ ያንቺ ልጅ እንደሆነች እንዲታወቅ አልፈለገም ይሆን? አዎ እንደዛ ነው የሚመስለው። እሺ በአመት ከ6 ወር ውስጥ የ2 አመት ደሞዝሽን ከዚህ በፊት ልከሻል። አሁን በዚህ ከመጣሽ በአመት ከ6 ወር ውስጥ ምን ያህል ጊዜ ላክሽለት ገንዘብ? ከጣላም በኋላ አላኩለትም። ከተመለሽ በኋላ አላክሽም? አንዴ ባለፈው ይቅርታ አልኩት። ከዛ አንዴ ላኩለት። ከዛ ውጭ ልክ ያላቅም ላኪ ይልሻል እሱ አይለኝም። ኦኬ ስለዚህ አሁን ለመጨረሻ ጊዜ ከተዘጋጋችሁ ስንት ጊዜ ሆነሽ? ቢያንስ 2 ወር። 2 ወር። በአመት ከ6 ወር ውስጥ አመት ከ4 ወር ሙሉ ሰላም ነበራችሁ? ገና 2 ወራችሁ ነው ከተዘጋጋችሁ? ኖ ከመጣው ጀምሮ እኮ አላወራሁትም። አሁን በቅርብ ነው ይቅርታ አልኩት እንዲያሳየኝ ብዬ ማለት ነው። ይቅርታ ካልሽው ስንት ጊዜ ሆነሽ? 4 ወር ምናምን በኋላ። ከ4 ወር በፊት ይቅርታ ጠይቀሽው አመት ከ6 ወርሽ ነው መዳም ቤት ከተመለሽ። በአመት ከ6 ወር ውስጥ ከ4 ወር በፊት ይቅርታ ካልሽው አመት ከ2 ወር ልጅሽን ሳታናግሪ ሳትሰሚ ሳታይ አመት ከ2 ወር ቆየሽ። ከዛ ከ4 ወር በፊት ይቅርታ ጠይቅሽው ይቅርታሽን ተቀብሎ ቪዲዮ ላከልሽ፣ ፎቶ ላከልሽ። ከዛ ቴሌግራም ስቶሪ ላይ ያደረግሽና በዛ ተናዶ ከተዘጋጋችሁ 2 ወራችሁ ነው። እሺ ከ4 ወር በፊት ይቅርታ ስትጠይቂው ከ4 ወር በፊት ስንት ላክሽለት? የ1 ወር ደሞዝሽን 200 ድርሃም ብቻ ይላኩለት። 200 ድርሃም ለምን ብለሽ? ለምን ጉዳይ ጠይቆሽ? ለህፃኗ ዝም ብዬ ነው የላኩለት። ጠይቆኝ አይደለም ራሴ። እሺ ጥሩ። አሁን የነገርሽኝ ነገር ሁሉ እውነት ነው? አዎ ሀቡዬ፣ ኤቭሪቲንግ የነገርሽኝ ምንም ነገር ነገ ከነጎዳ የምትጨምሪው ነገር አይኖርም? ምንም ነገር የለም። ኦኬ እኔ ሁሉ ነገር ጽፌዋለሁ። ላይቭ ሪከርዱም ይቀመጣል በኋላ ላይ እሱ መጥቶ ግንኙነት አለን እንደዚህ ነው እንደዛ ነው እንዳይል አይልም። 100% ሹር ነሽ? እሺ ፎቶ አለሽ? እሱ አለኝ ከልጅቷ ጋር የሚልክልኝ። ኦኬ እሱ ለብቻው መቁረጥ ይቻላል፣ ችግር የለውም። ቁጥሩን ትልኪልኛለሽ፣ ዋትሳፕ ላይ አወራዋለሁ፣ አናግረዋለሁ፣ ጠራዋለሁ። ቀለቦችን ጉዳዩ ላይ እንዲገባበት አደርጋለሁ። ግን አንቺ ወይ ፍሬንድሽ 2 ወር አብራችሁ ስትቀመጡ መክሰስ የሚባል ነገር እንዳለ ዲኤንኤ ቢክድ አንቺ እናት ነሽ። ዲኤንኤ ተመርምሮ ልጅሽ እንደሆነች ታውቆ በህግ መቀበል እንደምትችይ አልነገረሽም? ምን አያውቅም ወይ ፍሬንድሽ? አው የዛን ግን አይምሮ ትክክል አልነበረም። በስትክክል ማሰብ ማልችል እኔ አሁን ይሄንን ሰውዬ አልፈርድበትም። ለምን ትገለሽ? ልጅ ማሳደግ ልጅ የሚያሳድግ ሰው ብቻ ነው ድካሙን የሚያውቀው። ዳይፐራቸውን ካካቸውን መቀየር፣ ገላቸውን ማጠብ፣ ትኩሳት ሲይዛቸው ትኩሳታቸውን ለክቶ መድኃኒት መስጠት፣ ሲርባቸው ማብላት፣ ከቂጥቂጣቸው መከተል፣ ይሄ እኮ ገንዘብ የማይገዛው ነገር እኮ ነው። እኔ ላታልልሽ አልፈልግም። 2 ወር ከቦይ ፍሬንድሽ ጋር ስትቀመጪ ፖሊስ ይዘሽ መሄድ ትችይ ነበር። ጓደኛውን ልታገኚ ልብስ ልትሰጪው ስትሄጂ ፖሊስ ይዘሽ ትሄጂ ነበር። ጓደኛውን ምክንያት አታስቀምጪ ለራስሽ ብሌንዬ። ጓደኛውን ልታገኚ ልብስ ልትሰጪው ስትሄጂ ፖሊስ ይዘሽ ሄደሽ ጓደኛውን ፖሊስ ይዞት በፖሊስ ያለበትን ይጠቁም ነበር። የሰው ልጅ እኮ ነው የያዘው፣ እቃ አይደለም። ልጅሽ ናት፣ ስጋሽ ናት። ገባሽ? አንቺ እናት ነሽ። አባት እንኳን ቢሆን እሺ፣ እሱ አባት አይደለም ባዳ ነው። ግን አሁን 4 ዓመት ስላሳደገ ይሄ ሰውዬ ተላምዷል ከልጅሽ ጋር በጣም። አሁን በጣም ወይ ጥሩ አባት ሆኖ በጣም በፍቅር አሳድጓት ይሆናል አንቺ ሶሻል ሚዲያ ላይ እንድታወጫት ወይ ደግሞ ነገ ትወስድብኛለች ብሎ ፈርቶ ሊሆን ይችላል። አዎ ልጅቷ በጣም ነው እሱ እንትን ተንከባክቦ ነው እያሳደጋት ያለው።
በፎቶ በቪዲዮ ከምታዩ አንጻር ነው ወይስ በቪዲዮ ስታወሪያት ለአባቷ ያላትን ፍቅር ታያለሽ? አባቷ እንደሆነ ነው የምታውቀው? አዎ አባቴ ነው የምትለው። ኦኬ ከባድ ነው በጣም። አንቺ ሀሳብሽ ምንድን ነው? አሁን እኮ ሌላ ሰው እኮ አንቺን ወክሎ በህግ መጠየቅ አይችልም። አንቺ ነሽ መሄድና መጠየቅ ያለብሽ በህግ። እኔ እኮ ማየት ብቻ እኮ የምፈልገው ልጅ ማየት ብቻ ነው እንጂ ልጅቷን አትፈልጊያትም? አትወስጃትም? ሄደሽ በህግ ከሰሻት? አልወስድበትም። ካሳየኝ አልወስድበትም። አሳድጓል ግን ማየት ፈልጋለች። ያናግርልሻለሁ። በህግ እንዲጠየቅ አትፈልጊም? እኔ እንደ ሽምግልና እናግሬ እንዲያያት እንዲያደርግልሽ ነው የምትፈልጊው? አዎ ችግር የለም። እሱ እኔ እንዳልወስድበት ፈርቶ ከሆነ አላሳይም ያለኝ አልወስድም። እሺ እኔ አናግረዋለሁ በጸባይ። መጀመሪያ በጸባይ አላናግርም ካለኝ ግን ፎቶ ክለጥፌ ቪዲዮ ሰራለሁ ብዬ አስፈራረዋለሁ። የልጅቷንም አብሬ ለጥፌ አባት እንዳልሆንክ ቪዲዮ ሰራለሁ ብዬ መጀመሪያ በፍቅር በጸባይ ተለማምጬ በትህትና ጠይቅልሻለሁ። እሺ እምቢ ካለ ግን ፎቶ ለጥፌ ቪዲዮ ሰርቼ የኢትዮጵያ ሕዝብ ድምፅ እንዲሆንሽ እንደምጠይቅ እነግረዋለሁ። በህግም እንደሚጠየቅ እምቢ ካለ እነግረዋለሁ። እሷ ምንም አትፈልግም፣ ማየት ብቻ ነው ልጇን የምትፈልገው። እንደ ድሮ በቪዲዮ ልጇን አሳያት ብዬ በጸባይ ጠይቅልሻለሁ። ከእሱ ጋር ማወራውን ቪዲዮ አይደለም ሄጅ ልጄን ማየት ነው የምፈልገው። ሄጅ ልጄን ነክቻት ዳብቻት ማየት ነው የምፈልገው። መሄድሽ ካልቀረ አንቺ ቆይ አንቺ ብሌን መሄድሽ እኔ እኮ መሄድ ማትች ይመስሉኝ ነው። መሄድሽ ካልቀረ በአካል ማግኘትሽ ካልቀረ በህግ ጠይቀሽ ልጅሽ መውሰድ አትፈልጊም? አንቺ መቼ ነው ልጅሽ የምታሳድጊያ? መቼ ነው የምትወስጃት ታዲያ? አሳድጋሉ እኮ አቡዬ። እሱ ኮንፈርት እኮ ነው ልትወስጅብኝ ነው የሚለኝ እኮ። እንደዛ እኮ ነው የሚለኝ። ግን እንደዛ ከፈራ ልጅን ላግኛት ብቻ እኔ ልጅን አጠገቧ ሆኜ ላግኛት እኮ ነው የምልሽ። ልትሰርቂያት ነው ሀሳብሽ? ልትጠልፊያት ነው? እንደዛ አይደለም። በህጋዊ መንገድ መውሰድ አትፈልጊም ልጅሽን? እምቢ ካለ ግድ እኮ ነው፣ ግዱ ነው እኮ። ልጅሽ ናት እኮ። እሱ እኮ አባት አይደለም። አንቺ ባደራ ነበር የሰጠሽው። መዳትና በጣም ወደዳትና አልቻለም። ግን የፈለገ ቢሆን ጥሩ ሰው ከሆነ የፈለገ ቢወዳት ለአንቺም የእናትነት ናፍቆት ፍቅር እንዳለብሽ ሊያዝንልሽ ሶሻል ሚዲያ ላይ አትለጥፊያት። እሱ እየለጠፋት አንቺን አትለጥፊያት ማለት 2 ዓመት ሙሉ የ2 ዓመት ደሞዝሽን ብር ስትልኪ ተቀብሎ አዎ እወስዳለሁ። ልጄን ግን አጠገቧ ሆኜ ብቻ ልነካት እፈልጋለሁ። አንቺ ከፍቅረኛሽ ጋር መቼ ነው የምትጋቡት? ማለቴ ሄደሽ የምትጋቡ ከሆነ ወስደሽ ልጅሽን ራስሽን እንድታሳድጊ። ሁልጊዜ እንደዚህ በተጣላችሁ ቁጥር የሚጠፋብሽ ከሆነ ከባድ ነው። ምናሽ እኔ እያልኩሽ አንቺና ፍቅረኛሽ መቼ ነው የምትጋቡት? አሁን ስትሄጂ የምትጋቡ ከሆነ ልጅሽን በህጋዊ መንገድ ወስደሽ ትክክለኛ ቤተሰብ ኖሯት እናትና አባት ኖሯት እንድትኖር ነው እያልኩ ያለሁት። አዎ ሲሄድ አሁን በአሁኑ ስትሄጂ አንቺና ፍቅረኛሽ አብራችሁ መኖር ልትጀምሩ ነው? አዎ ኦኬ። ስለዚህ ልጅሽን መውሰድ ሀሳቡ ከሌለሽ አንቺ ሌላ ወልደሽ ልትኖሪ ነው። እሷን እየሄድሽ ብቻ መጠየቅ ነው የምትፈልጊው? እንደዛ አይደለም ሀቡዬ። እኔን ተረተሽኛል። እኔ አልኩሽ እሱ አሳድጓታል እስካሁን እስካለችበት ድረስ ገብቶሻል። አንቺ ያሳድግሽው ልጅ ከህፃንነቷ ሰው አሳድገሽ ልውሰድብሽ ሲልሽ እንደዛ ከተሰማው አልኩሽ፣ እንደዛ ከተሰማው መጀመሪያ ልጄ እኔን ትልመደኝ እያየዋት አብራው ማለት ነው እየሄድኩ እየጠየቅኳት፣ ከዚያ በኋላ ልጄ እኔን ሳታቀኝ አሁን ልውሰድሽ ብላት እንዴት ነው እኔ ጋር የምትመጣልኝ? ገብቶሻል? አሀ እስከምታቀኝ ልጄ እስከምትወደኝ ድረስ አመትም 2 ዓመትም 3 ዓመትም እሱ ጋር ትኖርና ስታቀኝ ስትለምደኝ የዛኔ ወስዳታለሁ ነው ሀሳብሽ? አዎ
ኦኬ በቃ እሺ፣ እጠይቅልሻለሁ። እኔ እንድታይ ብቻ እጠይቅልሻለሁ። ግን ይሄ ጉዳይ የማይሆን ነገር ነው ማለቴ አንቺ ውሳኔ ካልወሰድሽ ቆራጥ ካልሆንሽና ጀግና ሆነሽ ውሳኔ ወስነሽ ገብተሽ በህግ ጠይቀሽ ልጅሽን ካልወሰድሽ ይሄ ጊዜያዊ መፍትሄ ነው። ይህን ጊዜያዊ መፍትሄ እኔ ያደርግልሻለሁ፣ ለምንልሻለሁ። ከመለመን ደግሞ መለመን ካልገባው ደግሞ ብሌን አታልቅሽ ያለውልሽ እያልኩሽ እኮ ነው። እኔ ደግሞ ቃሌን አክባሪ ነኝ። ካልኩ ነው አደርገዋለሁ፣ አናግረዋለሁ በጸባይ። እምቢ ካለ አስፈራረዋለሁ። ፎቶ ለጥፌ ለህዝቡ እንደማሳውቅ የእሱንም የልጁንም ፎቶ እንደምለጥፍና ገብቶሻል። የኔን ማንም ይረዳኝ የለም። ምን አይነት ህይወት እንዳሳለፍኩ ወስኝ። አንቺ ወላዋይ ነሻ። ታዲያ አልወሰንሽማ ማሬ። በቃ ያለፈውን ወስኝ። ቁፍጠን በይና ወስኝ ውሳኔሽን። እኔ ያደርገዋለሁ። እሺ እሺ፣ አናግረዋለሁ። መጀመሪያ እሱን በዋትሳፕ አናግሬ በጸባይ ለምነዋለሁ። በጸባይ እምቢ ካለ ያው ፎቶን መጀመሪያ ፎቶን ትልኪኛለሽ ንግግር ከመጀመሩ በፊት ኦኬ። አሁን ላኪልኝ ዋትሳፕ ላይ ፎቶውን። እሺ እኔ የምልሽ የልጅሽ አባት የሴትዮሽ ወንድም የደፈረሽ ሊያገኝሽ ሞክሮ ያውቃል? እስካሁን አልነገረችውም? ማዳምሽ እስከ ሰራተኛችን ስትሄድ ካንተ እርጉዝ ነበረች ብላ አልነገረችውም? ዩ ቲንክ ነግራው ይመስልሻል? ሊያገኝሽ ሞክሮ ያውቃል? በ4 ዓመት ውስጥ ነግራዋለች። እና አገኘሽ? እዛው ሆኜ ኢትዮጵያ ሆነሽ? ደወለልኝ አንድ ቀን ማለት ነው። ኢትዮጵያ ሆነሽ? አዎ። ቁጥርሽን ከየት አመጣ? ከሷ ላይ ወስዶ ከመዳም? አዎ። ምን አለ? ነግረሻለሁ ምናምን አለኝ። አንቺ ነሽ ነገርሻት ምናምን ስለኝ እሷ አልነግሪያ ሳይሆን አውቃለች ምናምን አልኩት። ከዛ ምን አለ? ባትነግሪያት ኖሮ ረዳሽ ነበር አለኝ። ባትነግሪያት ኖሮ ረዳሽ ነበር? ከዛ በኋላ ስልኩን ለሱ ትቼ ስለመጣሁኝ እዛ በቃ አላውቅም እኔ ቁጥሩን። አንቺ ግን ምን አይነት ግድ የለሽ ነሽ? ከይቅርታ ጋር የልጅሽን አባት ቁጥር ጽፈሽ አታስቀምጪም? አድሬሱን ጽፈሽ አታስቀምጪ? ነገ ስታድግ አባቴ ማን ነው ብትልሽ ይሄ ነው ብለሽ ትሰጫታለሽ። መታ ራሷ ትፈልጋለች። ወደ ዱባይ መታ በአድሬሱ በስሙ ትፈልገው ነበር። አሁን ቁጥሩ የለሽም፣ በቃ አድሬሱም የለሽም፣ ፎቶም የለሽም። የለኝም። እሺ በምን ታገኘዋለች? ልጅሽ ትልቅ ስትሆን አባቴ ማወቅ ፈልጋለሁ ማን ነው ይሄ አባቴ ብትል ይኸውልሽ ከአሁኑ ፈልጊ። እሺ ከአሁኑ በቻልሽው መጠን በሴትዮሽ ስም ለምሳሌ ሴትዮሽ ስፖንሰር ስለነበረች እሷ ነበረች ከፊልሽ ድሮ? አዎ ኦኬ። እሷ ከነበረች ከፊልሽ የድሮ በጣቃሽ ካለ ፋሚሊ ኔሟ፣ እነሱ በቤተሰብ ስማቸው ይገኛሉ። ፋሚሊ ኔም ሙሉ ስሟ ማለት ነው። በሙሉ ስሟ ይሄ ፋሚሊ የት አካባቢ እንዳለ ማፈላለግ ትችያለሽ። ከዛ በኋላ ስለዚህ ወንድሟን ታገኛለች ማለት ነው። ስልኩን፣ ፎቶውን፣ አድሬሱን አስቀምጪ። ልጅሽ ስታድግ አባቴ ማን ነው ብትልሽ አባትሽ እከሌ ነው ማየት ፈልጋለሁ፣ የአባቴን ቤተሰቦች ማወቅ ፈልጋለሁ ካለች አንቺ ከአንቺ የሚጠበቀው ቪዛና ትኬት መስጠት ነው። ልጅሽ ራሷ 18 ዓመት ሲሞላት መታ ትፈልጋቸዋለች። መታ የአባቷን ቤተሰብ ማናት ምንድናት ማወቅ ትችላለች። ገባሽ? እንትን ነው ስልክ ነግሬሻለሁ። እሷ ሰታኝ ነበረ የምጠቀመው የእሷ ነው ስልኩ። ነግሬሻለሁ ቅድም። አዎ ኢትዮጵያ እያለሽ ነው። ስሟን ፈልጊ። በቃ ስሟን፣ የድሮ በጣቃሽን፣ የድሮ መኖሪያ ፈቃድሽን፣ የድሮ ቪዛሽን ቤት ካለ ኢትዮጵያ ካለ ምናምን ፈላልጊና ከዛ ላይ ፋሚሊ ኔሟን አግኚ። ፋሚሊ ኔሟን ካገኘሽ እኔ ቁጥሬ ስላልሽ ዋትሳፕ ላይ እንዴት እንደማገኝልሽ እነግርሻለሁ። ፋሚሊ ኔሟ ነው የሚያስፈልገው፣ የቤተሰብ ስሟ፣ ሙሉ ስሟ የሴትዮሽ ከቪዛሽ ላይ ስልሽ አቡዬ የዛን ሄድኩኝ ጊዜ እኔ ምንም ስለሌላ ነገር ምንም ማስበው አልነበረም። በቃ ሀሳቤ አይምሮዬ በስትክክል አይደለም ያለው፣ ጭንቀት አለብኝ ምንም ነገር በቃ ትክክል አይደለም አይምሮዬ። ወላሂ ለአዚም ትክክል አይደለም አይምሮዬ ማለት ነው። ምንም ነገር ስለ ነገ ማስበው አልነበረኝም። ነገ በህይወት ኖሬ ስለነገ ማስበው እንትን ውስጥ አልነበርኩኝም። ታውቂያለሽ? ያለፈው አልፏል። አሁን ነው እየነገርኩሽ ያለሁት። ቪዛሽ አለ የድሮ
አሁን ያለውበትን ነው የበፊቱ ግን ስለ ዛሬ የሆነ ነገር እንትን እንደሚያስፈልገኝ አላውቅም። ብሌንዬ የድሮ ቪዛሽ አለ? መጀመሪያ ዱባይ የገባሽበት ቪዛ አለ? አዎ አለ። አዎ እኮ እዛ ላይ የሴትዮዋን አንቺ ቪዛውን ፎቶ ላኪልኝ ወይ አይዲሽን ካገኘሽ ድሮ ላኪልኝ። ከዛ እኔ ፈልግልሻለሁ፣ በዜጎቹ አስፈልግልሻለሁ ስማቸውን ሰጥቼ። እሺ እነሱ እርስ በርስ በፋሚሊ ኔም ይተዋወቃሉ። ከዛ አስፈልግልሽና አገኝልሻለሁ። የሴትዮሽን ስልክ ነው ማግኘት የምችለው በስሟ ከሲስተም ላይ። ከዛ እኔ ቁጥሯን ሳመጣልሽ አንቺ ትደውይላትና የወንድምሽን ስልክ ቁጥር ፈልጌ ነበር፣ ፎቶውን ፈልጌ ነበር፣ ለወደፊት ልጄ ስታድግ አባቷን ካለች መታ እንድታገኘው ትያታለሽ። እሺ በቃ በተረፈ ሰውየውን አወራልሻለሁ። ስልኩን ላኪልኝ ዋትሳፕ ላይ ፎቶና ስልኩን ላኪልኝ። እሺ ልክልሻለሁ። አውርቼው ነገ አውርቼው፣ አሁን መሽቷል ኢትዮጵያ በጣም ነገ አውርቼው መልሱን እነግርሻለሁ። አስታውሼ እንዳውራው ቆይ ደብተር ላይ ልጻፍ። ይኸው ይህ ደብተር ሁሌ እዚህ ጋር ፊት ለፊቴ ስለሚቀመጥ ሳየው ነገ አስታውሼ አወራልሻለሁ። እሺ እሺ አይዞሽ። አንቺም ደግሞ ኢንኬዝ ከረሳሁት ዋትሳፕ ላይ ነገ ቮይስ አድርጊልኝ። ሀቡ አወራሽው በይኝ። እሺ እሺ። አሁን ምንድን ነው የምትልኪልኝ እንደወረድሽ ዋትሳፕ ላይ? ቁጥርና ፎቶ ብለሽኛል። በስ ስልክ ቁጥሩና ፎቶውን ከዛ በሚጠው አታስቢ። አይዞሽ። እሺ አመሰግናለሁ። አይዞሽ በርቺ። እሺ እንኳን ፈጣሪ ጤነኛ ልጅ ሰጠሽ። ምንም ችግር የለውም። ገና ናት። አሁን ገና 4 ዓመቷ ነው። ችግር የለውም። ካሁኑ ከደረስሽባት ልጅሽን እናቷን ታውቃለች። አታስቢ። ኔቨር ሌት ሆኖ አያውቅም። መሽቶ አያውቅም። አሁን ለእኔ ትልቁ ነገር በህይወት መኖሬ ነው። ሌላው ምንም አይደለም። ልጄና እኔ በህይወት መኖራችን። ጎበዝ በቃ ታክሲት አንቺ ያሳለፍሽው ነገር አብሮሽ ነው። ማንም አንቺ ለመፍረድ አይችልም። የልብን ደግሞ ፈጣሪ ነው። ሰው ማንም ምንም ቢሰማሽ ሰው ምንም አያደርገኝ፣ ማንም ቢፈርድብኝ፣ እኔ ግን ፈጣሪ ውስጥ ሁሌ አንድ ነገር አዳምጪ ልንገርሽ ብሌን ማሬ አይዞሽ በቃ ጠንከር በይ። እየነገርኩሽ እኮ ነው። ልጅሽ ጤነኛ ባትሆን ምን ልታደርጊ ነበር? ሆስፒታል በማሽን የምትተነፍስ ልጅ ብትወልጂ ምን ታደርጊ ነበር? ጎማ እዚህ ስር የተተከለባት ልጅ ብትወልጂ ምን ልትሆኚ ነበር? ተመስገን አትይም? ጤነኛ ስለሆነች እኮ ነው ለባዳ ሰተሻት መተሽ የምትሰሪው ጤነኛ ስለሆነች። ስለዚህ ተመስገን። ሁሌ በህይወታችን መልካም ጎኑን በህይወታችን 99 መጥፎ ጎን ቢኖር አንዷን መልካም ጎን እያሰብን ፈጣሪን ማመስገን ያለብን። በጊዜ ነቅተሻል። ኔቨር ሌት ሆኖ አያውቅም። መጸጸት ምንም ዋጋ የለውም። ወደፊት መራመድ ነው ዋጋ ያለው። ስለዚህ አሁን እስከ ዛሬ ያለፈው አልፏል። ከዚህ በኋላ እኔ ምን ላድርግ ነው ለራስሽ። እኔ ምን ላድርግ ማድረግ የምትችይው ከዛሬ ጀምሮ ልጅሽን የራስሽ ለማድረግ መስራት ነው። ስቴፕ ባይ ስቴፕ በቃ ጸጸት እንዲህ ብትሆኚ እንዲህ ቢሆን ኖሮ ምንም አያደርግም። አለቀ። እንዲህ ቢሆን ኖሮ ለአንቺ ሳይሆን ለሌላው እንዲማርበት ያልደረሰበት ማለት ነው። ገና ያልደረሰበት እሱ ብቻ ሳይሆን በስትክክል ማሰብ የጀመርኩት አሁን ነው እኮ አልኩሽ። በቃ ተመስገን። አይወይ በስትክክል አይደለም እኮ ብዬሻለሁ። ቀላል እኮ አይደለም። ይሄንን ማሳለፍ ቀላል ነው አይደለም፣ በፍጹም አይደለም። አንቺ ጀግና ስለሆንሽ ነው ይሄንን ያለፍሽው። ጀግናና ብርቱ ሴት ስለሆንሽ ነው። ያስወረደ የለም ተደፍሮ ከአረብ አርግዞ ያስወረደ የለም። የ4 ወር ጽንስ እኮ ይወርዳል ባልቻ ሆስፒታል። አንቺ ስትገቢ 5 ወር ነበርሽ አይደለ? የ6 ወር ጽንስ እንኳን በኦፕሬሽን ያወርዳሉ። ምንድነው በኦፕሬሽን አይደለም በሆነ ነገር ያወርዳሉ ባልቻ ሆስፒታል ሄደው። አንቺ እኮ ማስወረድ ትችይ ነበር አይደል? ግን አላስወረድሽም ጥሩ ሰው ስለሆንሽ።
ሳታቅ ሳትፈልግ ወደዚህ ምድር መጥታ ለምን እገላታለሁ ብለሽ ወልደሻታል። ብዙ መከራ አይተሻል። እኔን ደግሞ የምታውቂው አንቺ ነሽ፣ ያሳለፍሽው የምታውቂው አንቺ ነሽ። ከማንም ምንም እንዳትጠብቂ። አንቺ ጀግና ሴት ነሽ፣ አንቺ ብርቱ ነሽ። ማንም አንቺ ላይ ጣት መጠቆም አይችልም። ማንም አንቺ ላይ መፍረድ አይችልም። ማንም ንጹህ የለም። እሺ አቡዬ አመሰግናለሁ ስላዳመጥሽኝ። እስከ ዛሬ በኖርኩበት ጊዜ የውስጤን ጭንቀት እየሰማልኝና አዳመጠኝ የለም። ገብቶሻል? ሁሉም ሰው ልክ በሰው ላይ የሚፈርድ ነው እንጂ ከፈጣሪ ውጭ ሰውን የሚረዳ ሰው የለም። አንቺ ደግሞ ሁሉንም ሰው ስለምትረጅ በጣም ነው የማመሰግንሽ። በጣም ነው የማመሰግንሽ አቡዬ። ያልፋል። ይሄ ቀን አልፎ ልጅሽ እኩያሽ ሆና አብረሽ የምትስቂበት እኩያሽ ጓደኛሽ ሆና የምታድግበት ይመጣል። ሰውየው ምንም አላጠፋም፣ እናመሰግነዋለን። ግን ደግሞ ልጅሽ ናት። ልጅሽ ናት። ልጅሽን ትወስጃለሽ። ለጊዜው ጊዜያዊ መፍትሄ አስታርቃችሁና ያሳይሻል። በቪዲዮም እያየሽ በአካልም ሴጅ እያየሽ ለልጅሽ ፍቅር እየሰጠሽ ጊዜሽን እየሰጠሽ እንድትወድሽ ካደረግሽ በኋላ ወደ ራስሽ ትስቢያታለሽ በፍቅር። እሺ ናት። በቃ አይዞሽ። ገንዘብ ደግሞ ያስፈልግሻል። ገንዘብ ያዢ፣ እንዳትልኪ ለማንም፣ ለፍቅረኛ ሆነ ለሌላ ሰው ሆነ ለማንም ገንዘብ እንዳትሰጪ። እሺ እሺ እናቴ፣ አሁን ዋትሳፕ ላይ እጠብቅሻለሁ። እንደወረድሽ ላኪልኝ ዋትሳፕ ላይ። እሺ እልክልሻለሁ። እሺ መልካም። እሺ እናት እጠብቅሻለሁ። አሁን ዋትሳፕ ላይ ፎቶ እና ስልኩን